የጥር ወር ኢዮሳፍጣዊ ምስጋና ለእግዚአብሔር የምንሰጥበት ወር ይሆናል። ኢዮሳፍጣዊ ምስጋና፣ ኢዮሳፍጣዊ አምልኮ። ኢዮሳፍጣዊ ምስጋና ማለት ከኛ አቅምና ችሎታ በላይ ለሆነ ተግዳሮትና ችግር የሚታወጅ የምስጋና አይነት ነው። ኢዮሳፍጣዊ ምስጋና ሰው ሲገባ ፍርሃቱን የሚያሸንፍበት የምስጋና ዘይቤ ነው። አሰብስፎ ሊበላ የእግዚአብሔርን ሕዝብ የሚመጣ ጠላት እግዚአብሔር አሳፍሮ አይደለም የሚመልሰው፣ አስምጦ ነው የሚመልሰው። ምን መመለስ የሚባል ነገር አይሰራም። የእስራኤልን ታሪክ ሊይዛቸው ሲመጣ አሳፍሮ አይደለም የመለሰው፣ እዛው ሰማ። እግዚአብሔር ድምፅ አመጣ፣ ምስጋናን አዘጋጁልኝ አለ። የዛ ጊዜ የፈራው ልብ ተለወጠ። ዛሬም እግዚአብሔር በዚህ ወር በዚህ በጥር 3 ላይ እንደዚህ ይላችኋል፣ አትፍሩ ይላችኋል። መጣው ደረስኩ ያስኩ የሚል ነገር በሙሉ ሊበላ አይደለም ልትበላው ነው ይልሃል። ሊያጠፋ አይደለም ሊጠፋ ነው ይልሃል። ሊፈጅ አይደለም ሊፈጅ ነው ይላል። ከኔ ጋር ጮክ በልና አልፈራውም፣ እግዚአብሔር ከኔ ጋር ነው በለኝ። ሁለተኛ ዜና ምዕራፍ 20 ከቁጥር 1 እስከ 30 ድረስ ያለውን ቃል እናነባለን። ረጅም ቁጥር ነው። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከነርሱም ጋር ሞዓናውያንን ኢዮሳፍጥን ሊወጉ መጡ። ወሬኞችም መጥተው ከባዕር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይኒጋዲ በተባለች በአሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅ ነው፣ ሊቋቋም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ ለወዳጅ ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም የተቀመጡባት ለስምህ መቅደስ ሰርተውባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊት ቆመን በመከራችን ወደ አንተ እንጮዋለን፣ አንተም ሰምተ ታድነናለ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድህላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴርም ተራራ ሰዎች እነሆ ለወረታችን ክፋት ይመልሱልንና ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህ የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውን አናውቅም። ነገር ግን ዓይኖቻችንን ወደ አንተ ናቸው። የይሁዳ ሰዎች ሁሉ ከሕፃናቶቻቸው ከሚስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበረ። የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊው በማታያን ልጅ በይኤል ልጅ በበናያስ ልጅ በዘካርያስ ልጅ በየዚኤል ልጅ ላይ በኤዜል ላይ በጉባኤ መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡም። ነገ በእነርሱ ላይ ውረዱ፣ እነሆ በጺጽ አቀበት ይወጣሉ፣ በሸለቆም መጨረሻ በዩሪኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁምና ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ፣ እግዚአብሔርም ከእናንተ ጋር ነውና አትፍሩ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳ ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔር ሰገዱ። ሌዋውያን የቀሃት ልጆች የቆሬ ልጆች የእስራኤል አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆመው ማልደውም ተነሱ፣ ወደ ቴቄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያት እመኑ ነገሩም ይሰላላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊት ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር
የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። የአሞንና የሞዓብ ልጆች በሴር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፏቸው ዘንድ ተነስተውባቸው ነበረ። በሴርም የሚኖሩትን ካጠፋ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። የይሁዳ ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ፣ እነሆም በምድር ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥ ብዙ ምርኮ ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግ ያማረ ዕቃ አገኙ፣ በዘበዙትም። ሁሉም ይሸከሙ ዘንድ አልቻሉም። ከምርኮም ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበረ። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ። ስለዚህ ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተባለ። የይሁዳና የኢየሩሳሌም ሰዎች በፊታቸው ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ይሄዱ ዘንድ ተመለሱ። በገናን በመሰንቆ በመለከት ወደ ኢየሩሳሌም ወደ እግዚአብሔር ቤት ገቡ። እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግስታት ላይ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥ መንግስት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው ይላል። ይህ ጥር ወር ኢዮሳፍጣዊ ምስጋና ለእግዚአብሔር የምንሰጥበት ወር ይሆናል። አልሰማኸኝም? ኢዮሳፍጣዊ ምስጋና፣ ኢዮሳፍጣዊ አምልኮ ለማ ለእግዚአብሔር የምናቀርብበት ይሆንልናል። ግዴ ለማጠገባችሁ ያለውን ሰው ንገሩት፣ መበዝበዝ ይሆንልሃል በዚህ ወር በሉ። ፕሬዝ ጋድ። እመጣበታለሁ። ኢዮሳፍጣዊ ምስጋና ማለት ምን ማለት ነው ካልከኝ፣ አንደኛ ኢዮሳፍጣዊ ምስጋና ማለት ከኛ አቅምና ችሎታ በላይ ለሆነ ተግዳሮትና ችግር የሚታወጅ የምስጋና አይነት ነው። ከኛ አቅምና ችሎታ ውጪ የሆነ እኛ የማናሸንፈው እኛ ድል የማንነሳው ኤኒቲንግ በህይወታችን ከመጣብን ኢዮሳፍጣዊ ምስጋና ይታወጅበታል። አሜን። ሰይመነዋል። ይሄ ወር ኢዮሳፍጣዊ ምስጋና ምን ላለብን? ለከበደብን፣ ለእያንዳንዱ ለከበደብን፣ ለእያንዳንዱ ላስጨነቀልን ነገር ለቅሶ ብቻ መፍትሄ አይደለም። ኢዮሳፍጣዊ ምስጋና የተለየ መፍትሄ መንገድ ነው። የእግዚአብሔር ቃል ሁለተኛ ዜና አሁን ያነበብኩት ምዕራፍ 20 ቁጥር 12 ላይ አምላካችን ሆይ አንተ አትፈርድባቸውምን? ይህ የመጣብን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን አይኖቻችንን ወደ አንተ ናቸዋል። አንዳንድ ጊዜ ግራ ሊገባን ይችላል። ነገር ግን ግራ ለሚገባን ነገር አንድ ነው መፍትሄው። ሁሉንም ነገር ትዘጋለህ፣ በገና መስንቆ ምናምን ታስመጣለህ፣ በእግዚአብሔር ፊት ትዘምራለህ፣ ታመሰግናለህ። የዛ ጊዜ ግራ ለገባበት ለዛ ነገር አምላካዊን መልስ ማግኘት ይሆንልሃል። ስለዚህ በዚህ ወር በገና ደርዳሪዎችን በታላቅ ኃይል፣ ዘማሪዎች በታላቅ ጸጋ በእግዚአብሔር ፊት ምስጋናን ይዘን እልልታን ይዘን የምንቀርብበት ይሆንልናል። እስኪ አንድ ጊዜ እልልታችሁን ጭወታችሁን ለእግዚአብሔር እንድታሰሙ። yes 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 እስኪ ከኔ በላይ ከሆነ የእግዚአብሔር ነው ማለት ነው በሉ እስኪ። አሜን። አሳልፈ ለማትሰጠዋለ ስለ እግዚአብሔርን የምታንቀሳቀሰው ደግሞ ኢዮሳፍጣዊ ምስጋናን በማቅረብ ነው። ሁለተኛ ኢዮሳፍጣዊ ምስጋና ማለት ሊያጠፋንና ከተሰጠን ርስታችንን ሊያወጣን የሚመጣ የበረታ ጠላት መምቻ መሳሪያ ነው። የትኛውም በዚህ በሁለተኛ ዜና ላይ የምታዩት የመጣበት ሰራዊት አብረን ቡና እንጠጣ ሊለው አይደለም፣ አብረን ኬክ እንብላ ሊለው አይደለም። ሊያጠፋ ብቻ ሳይሆን እግዚአብሔር ከሰጣቸው ርስት ሊያስወጣቸው የመጣ ጠላት ነው። ላለፉት ዓመታት በእኛ ህይወት ላይ ጊዜ እየቆጠረ ወር እየቆጠረ ከርስታችን ሊያወጣን እግዚአብሔር ካዘጋጀልን በረከት ሊያወጣን የሚፈልግ ካለ በዚህ ወር ከምናቀርበው ምስጋና የተነሳ በኢየሱስ ክርስቶስ ስም አምላካችን ይነሳበታል። እግዚአብሔር ከሰጠ አትወጣም በሉትና ንገሩት። በሉት በደንብ። እግዚአብሔር ከሰጠ ትዳር፣ እግዚአብሔር ከሰጠ ቢዝነስ፣ እግዚአብሔር ከሰጠ ህይወት ርስታችንን ምን ሊያደርጉ ውጡ ሊሉን ነው የመጡት። አስወጥተውን አጥፍተውን ሊመለሱ ነው። ስለዚህ ምን ይታወጅበት? ምስጋና። ሶስተኛ ኢዮሳፍጣዊ ምስጋና ከመጣብን ሁኔታዎች የተነሳ ለፈራውና ለነገጠው ልባችን መለወጫ መሳሪያ ነው። ኢዮሳፍጥ ይህን ነገር በሰማ ጊዜ ሳቅ አይደለም የሚለው ፈራ ይላል።
የይሁዳ ህዝቦች በሙሉ ደነገጡ ይላል። ለዚህ ነው ነብዩ ተነሳና አትፍሯል፣ አትደንግጧል። ስለዚህ ኢዮሳፍጣዊ ምስጋና ሰው ሲገባ ፍርሃቱን የሚያሸንፍበት የምስጋና ዘይቤ ነው። ከዛ በኋላ ኢዮሳፍጥ ስታዩት ጀግና ሆነ። ድምፅ መጣልን፣ ምስጋና የሚል ድምፅ መጣልን፣ በገና ደርድሩ የሚል ድምፅ መጣል። ፈርቶ የነበረ እንደገና ለህዝቡ ኦርደር መስጠት ጀመረ። ፍርሃትን ማሸነፊያ መንገድ ነው። እየዘለልክ እያለ የሰማው ነገር ልብህን አርዶታል። ጆሮ ላይ የደረሰው ነገር አስፈርቷል። ኢዮሳፍጣዊ ምስጋና ግን ስትጀምር የዛ ጊዜ ፍርሃቱ ወደ ኃያልነት ይቀየራል። የፈራው ልብ መለወጥ ይጀምራል፣ መቀየር ይጀምራል። ሃሌሉያ ሃሌሉያ። አንተ አትቻለም። በትንሽ መሳሪያ ጠላቶችን ትመታለህ። በማይመስል መሳሪያ ጠላቶችን ትመታለህ። አትፍራ፣ ውጊያው ያንተ አይደለም ይልሃል ጌታ። እንዴት እችላቸዋለሁ? ይሄ ከአቅሜ በላይ ነው። ዘር ማንዘሬ ቢከማች እንኳን ይህንን ነገር ማሸነፍ አልችልም። አይዞህ፣ አንተ በምታሰማው እልልታና ጭብጨባ ብቻ እግዚአብሔር በጠላቶቻችን ላይ ድብቅ ጦር ያመጣልሃል። አትፍራ ይልሃል ጌታ። አትፍራ አትፍራ። አንድ ሰራዊት አይደለም፣ 3 ነገስታት። ወረኞች ደግሞ ሲያወሩ ታውቃላችሁ፣ ትንሽ እንትን ይጨምሩበታል፣ ማጉያ ይጨምሩበታል። ማጉያ ይጨምራል። ኢሚዲየትሊ ሲሰማ ፍርሃት ነው አታክ የተደረገው። ነገር ግን እግዚአብሔር ድምፅ አመጣ። ምስጋናን አዘጋጁልኝ አለ። የዛ ጊዜ የፈራው ልብ ተለወጠ። ዛሬም እግዚአብሔር በዚህ ወር በዚህ በጥር 3 ላይ እንደዚህ ይላችኋል፣ አትፍሩ ይላችኋል። መጣው፣ ደረስኩ፣ ያስኩ የሚል ነገር በሙሉ ሊበላ አይደለም ልትበላው ነው ይልሃል። ሊያጠፋ አይደለም ሊጠፋ ነው ይልሃል። ሊፈጅ አይደለም ሊፈጅ ነው ይለ። ከኔ ጋር ጮክ በልና አልፈራውም፣ እግዚአብሔር ከኔ ጋር ነው በለኝ። ፕሬዝ ጋድ። ሰብሰብ ያሉት ሊበተኑ ነው። አንድ በአንድ ከሆነ በየጊዜው ሊያደክሙን ነው። ሰብሰብ ይሉና ጌታ በአንዴ ሃሌሉያ። መሰብሰባቸው ለመጥፋታቸው እንዲመች ነው። ስለዚህ ኢዮሳፍጣዊ አምልኮ ምስጋና ስንጀምር ፍርሃት ከውስጣችን እየተነቀለ ይሄዳል። ሌላ ኢዮሳፍጣዊ ምስጋና እግዚአብሔርን ለመፈለግ ከሚጾምና ከሚጸልይ ጉባኤ የተገኘ ትንቢታዊ ድምፅ ነው። ትንቢታዊ ድምፅ ነው። you have to follow። ታውቃላችሁ፣ የተጨነቀች ነፍስ የምትጸልየው ጸሎት፣ ግራ የገባት ነፍስ የምትጸልየው ጸሎት፣ ከዚህ ጾም ከዚህ ጸሎት የተገኘ ፕሮፌቲካል ቮይስ፣ ትንቢታዊ ድምፅ ነው። በጉባኤ መካከል በእንትና ልጅ የእግዚአብሔር መንፈስ መጣ። ከዛ በፊት ግን እንዳለ የይሁዳ ሕፃናት፣ ሚስቶች፣ ምኖች ሳይቀሩ ወደ ጾም ገብተዋል፣ ወደ ጸሎት ገብተዋል። የእግዚአብሔርን የጊዜው የልቡን አጀንዳ ለመክፈት ለመስማት የሚያስችል የውስጥ ማዋረድ ውስጥ ገብተዋል። ከዚህ የተገኘ ድምፅ ነው። የሆነ ቡና እየጠጡ የመጣ ድምፅ አይደለም። ሰፈር ለሰፈር እየዞሩ የመጣ ድምፅ አይደለም። ራሳቸውን ቀድሰው ራሳቸውን ለይተው ያምላካቸውን ድምፅ። እስኪ ምን ይባላል ተብሎ ይጠየቃል በሉትና ንገሩት አጠገባል። ጠላት ምን አለ ብቻ ሳይሆን እግዚአብሔር ደግሞ ምን ይላል ተብሎ ይጠየቃል። ጠላት ምንም ሊል ይችላል፣ ምንም ሊያደርግ ይችላል። ኮቴው ከሩቅ ሲመጣ ሊሰማ ይችላል። የምንናገረውን ነገር ልናይ እንችላለን ስለ ጠላቶቻችን። ግን አንድ ነገር ይጠየቃል። ጌታ ሆይ አንተስ ምን ትላለህ? ከዚህ ውስጥ የወጣ ድምፅ ነው። ከዚህ ውስጥ የተገኘ መልእክት ነው። ሻካራዲያ ካላባራዲያ። ስለዚህ እግዚአብሔር ይሄ የማይሻረውን ቃል በልቤ ሞላው። ኢዮሳፍጣዊ ምስጋና ውስጥ ግቡልኝ። የዛ ጊዜ በጠላቶቻችሁ ላይ የማደርገውን ነገር ታያላችሁ። እኔ የሚገርመኝ ይውል አሰብስፎ ሊበላ የእግዚአብሔርን ሕዝብ የሚመጣ ጠላት እግዚአብሔር አሳፍሮ አይደለም የሚመልሰው፣ አስምጦ ነው የሚመልሰው። ምን መመለስ የሚባል ነገር አይሰራም። አጥና እስራኤልን ታሪክ ሊይዛቸው ሲመጣ አሳፍሮ አይደለም የመለሰው፣ እዛው ሰመጡ። እኛውንም አሳፍሮ አይደለም ይመለስ ነው። ዝክር አይገኝላቸውም ነበሩ እንዴ ነው የሚባሉት። መምጣታቸውን እንዳታይ እግዚአብሔር ምስክሬ ነው። አይመለሱም። ባይነሱብህ ይሻላቸው ነበር። ባይሞካክሩ ይሻላቸው ነበር። መንገድ ባይጀምሩ ይሻላቸው ነበር። አንድ መንገድ እንከተላለን። በዛ መንገድ ውስጥ እግዚአብሔር ጠላቶቻችንን ያሳፍራል። 5ኛ አላልፈውም ነበር የሚለው እኮ የኢዮሳፍጥ መዝሙር ነው። አይ በቃ ይሄ
እንትና መጣብኝ አውኩዳ እንዴት አልፏል። በቃ ጌታ ያለቀልኝ። አማራጭ ቢኖረኝ ክተት አውጅ ነበር፣ ግን በክተት አዋጅም አይሆንም። ይሄ አንድ መለኮታዊ ጣልቃ ገብነት ያስፈልጋል። ከአቅም በላይ ለሆነባችሁ ችግር አቅም በሙሉ የሱ ወደ ሆነ ወደ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ዛሬ ያስተላለፍና ኢዮሳፍጥ ያመጣው ድምፅ ከባድ ስለሆነ እመኑ በእግዚአብሔር አላቸው። በእግዚአብሔር ብቻ ሳይሆን ደግሞ በነቢያቱም እመኑ። እንዴ ነግረን ያሉ ሰራዊት መተን ጦራችሁን ሳሉ አትለንም? ኖ አሁን የጦር መሳያ ጊዜ አይደለም። ልብሰ ተክህኖ የሚለበስበት ጊዜ። የጦርነት ስትራቴጂስት ነው እግዚአብሔር። እንዴት ጦርነትን ማሸነፍ እንዳለበት የዓመታት ልምድ አለው እግዚአብሔር። ጠላቶቻቸውን ሲፈጅላቸው ነው እስራኤላውያንን እዚህ ያደረሰው። በእኔም ሕይወት ያ ነው፣ በአንተም ሕይወት ያ ነው። ተመቻችተን አይደለም ከጠላቶቻችን ጋር እዚህ የደረስነው። እግዚአብሔር እያሸነፈልን፣ እግዚአብሔር ድል እየነሳን፣ እግዚአብሔር እያዋረደልን ነው እዚህ የደረስነው። አጠገባችሁ ያለውን ሰው ዛሬም ይመታልሃል በሉትና፣ አሁንም ይመታልሃል በሉትና። ኢዮሳፍጣዊ ምስጋና ማለት ጠላት ያቀደውና የመጣበት ዓላማ እንዳይሳካለትና እንዲመታ የሚያደርግ የሰማይ ሰራዊትን በጠላቶቻችን ላይ የሚያመጣ መሳሪያ ነው። ሰማይ እንዲንቀሳቀስ ከፈለግን በእኛ ህይወት ላይ በእኛ ኬዝ ላይ ኢዮሳፍጣዊ ምስጋና መስጠት መቻል አለብን። ሁለተኛ ዜና ምዕራፍ 20 ቁጥር 22 ላይ ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች ላይ በሴርም ተራሮች ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው፣ እነርሱም ተመቱ። ይህን ልበላችሁ፣ የጠላትን ድምፅ ሁኔታ ሰማን አየን ማለት የመጣበት ዓላማ ይፈጸማል፣ ያለው ነገር ይፈጸማል ማለት አይደለም። የኛ እጅ ሳይኖርበት አምላካችን በተአምራዊ አሰራሩ ማዳኑን ያሳየናል። ይወር ሳያልቅ ጠላቶቻችሁ በኢየሱስ ስም ረክፈው ታያቸዋል። አሁን በምስራቅ የምትመጣ፣ በምዕራብ የምትመጣ፣ በደቡብ የምትመጣ አሁን ጊዜው አይደለም። አሁን ጊዜው ምን መሰለ? ማመስገን። ሃሌሉያ። አቅጣጫ ሳትጠቅስ ከአምላክ ጠላት አይደበቅምና በአድራሻው መልእክት ይልክለታል። አንተ መዘመር ይሆንልሃል። አንተ በኢየሱስ እልል ማለት ሻዳራ ካዳላባ ኢየሱስ ያድናል። እንደዚህ የሚል ድምፅ ሰማለሁ። አፌን በጠላቶች ላይ ተከፈተ። እግዚአብሔር አፋችሁን በሳቅ ይሙላው፣ በዝማሬ መጣ የጌታ መንፈስ። ወባራካ ዳላፋሻ ካራዲያ ኢብሮኒ አላካታ ጥር ወር እንደዚህ ይሆናል። አሰምታችሁትን የማታውቁትን ምስጋና የምታሰሙበት ወር ይሆናል። ዛማር ባንዶች ተጫውታችሁ የማታውቁትን አሜን የሙዚቃ ኮርዶች የምትጫወቱበት ወር ይሁንላችሁ። ሰምታችኋል? አሜን። ከበሮ የሚሰማበት፣ እልልታ የሚሰማበት፣ ፉጨት የሚሰማበት ይሆናል። ምን እንደሚሆን ታውቃላችሁ? ምስጋና ስናሰማ ምን እንደሚሆን ታውቃላችሁ? አንደኛ የመጡ ጠላቶቻችን ግማሹ አይደለም በሙሉ ያልቃሉ። አንድም ማምለጥ የሚችል ሰው እስከማይኖር ድረስ የእግዚአብሔር አሰራር እንደዚህ ነው። ኤልያስ ራሱ ያንን አምልኮ ካደረገ በኋላና የሱ አምላክ መጥቶ ከበላው በኋላ አንድም ሰው እንዳያመልጥ ያዟቸው ብሎ እያንዳንዱን ለእርድ እንዳቀረበ እግዚአብሔር እንደዚህ ነው የሚያደርገው። በዚህ ወር በሙሉ ጠላቶቻችን በኢየሱስ ስም ያልቃሉ። ይህንን በየሮቡ በየሁዱ እየፈተፈተን ጌታ የሚያመጣልን ብዙ ድምፆች አሉ። የምንበላበት ጊዜ ይሆንልናል። ግን በእያንዳንዱ ቀናችን ለእግዚአብሔር አምልኮ የምንሰጥበት ጊዜ እስኪ ተመስገን በሉ አንድ ጊዜ ይውጣላችሁ። ተመስገን። የኑሮ ጉዳይ አንገዳገዳችሁ፣ የተለያዩ አይነት ጥያቄ ውስጥ ያላችሁ ሰዎች ጌታ እንደዚህ ይላችኋል፣ ተመስገን ጌታ ተመስገን። ስቲል እየተነፈስኩ ነው። ተመስገን። ሰበብ ፈልጌ አመሰግናለሁ። ቴንኪው ተመስ ኦክሲጅን አይደለም ላይ ያለው ተመስገን። መሄድ ችያለሁ ተመስገን። ደረጃ መውጣት ችያለሁ ተመስገን። ያመለጠም ሰው አልነበረም ይላል። ያመለጠም ሰው አልነበረም። ሁለተኛ ልጨርስ። መበዝበዝ ይሆናል።
ኖት መበዝበዝ ይሆናል። አሜን። ኢዮሳፍጥና ህዝቡ ምርኮ ይወስዱ ዘንድ መጡ። እግዚአብሔር ጠላቶቻቸውን ጨረሰላቸውና አሁን እናንተ ለምርኮ ነው የምትመጡት አለ። ለውጊያ ሲያለቅሱ የነበሩት ኖ I will fight them። እናንተ የምትመጡት እነሱ እጅ ላይ ያለውን ነገር ለመበዝበዝ ይሆናል። ስለዚህ ወር ምን በዘብዝበት ወር ይሆናል። ወሩን እየዋጀን ነው። አሜን በልና ውሰድ። ትበዘብዛለህ ጠላትህን በሉትና ሊወጋ የመጣውን ሊያጠፋ የመጣውን አንተ ስትበዘብዘው፣ አሜን፣ አንተ ይዞት የመጣውን ነገር ስትወስድበት። ስለዚህ ጌታ እንደዚህ ይላችኋል፣ የመጣው ነገር አይገላችሁ፣ የሚያጠፋ ኃይል የለውም። ሮ ማቴሪያሎቻችንን ተሸክመውልን ነው የመጡት። የሚያስፈልገንን ነገር እግዚአብሔር በእነሱ በኩል እያቀበልን ነው። የእግዚአብሔር መንገድ እንደኛ አይደለም፣ አሰራሩ ልዩ ነው። ሶስተኛ ስለኛ ህይወት በሌሎች ሰዎች ላይ ፍርሃት ይወድቅባቸዋል። ካሁን በኋላ የሚነካን ጠላት እስከማይኖር ድረስ ኢዮሳፍጣዊ ምስጋና ውስጥ ስንገባ ስለኛ ሌሎቹ ፍርሃት ይወድቅባቸዋል። ምክንያቱም የመጣብንን ነገር ሰምተዋል። እግዚአብሔር ደግሞ ጠላቶቻችን እንዴት ድባቅ እንደመታቸው ይሰማሉ። መምጣታቸውን ብቻ አይደለም የሚሰሙት፣ መመታቻቸውንም ይሰማሉ። ዝቅታህን የሰሙ ሰዎች ከፍታህንም ይሰማሉ። እግዚአብሔር እንዴት ኤክሴል እንዳደረገ እንዴት ከፍታውን እንደሰጠ እግዚአብሔር ይሰማሉ። ሁለተኛ ዜና 20:29 ላይ እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ ላይ የእግዚአብሔር ፍርሃት ሆነ ይላል። በዚህ ወር ይሰማሉ። እግዚአብሔር አሰባት ትባያለሽ። እግዚአብሔር ጎበኛ ትባ ታዲያ ይህንን ስታስብ እኮ እንኳን መጣ አሞናውያን፣ እንኳን መጣ እነዛ ሰዎች፣ እንኳን መጣ እነሱ ባይመጡ መበዝበዝ አይኑ እነሱ ባይመጡ በተለያዩ ጠላቶቻችን ላይ ፍርሃት አይወድቅባቸውም ነበር። ብርክክ ያለን ሰዎች፣ በጣም የፈራን ሰዎች ካለን አይዞ የፈራው አይወርስም። ይህ ድምፅ ነው ማሰማ፣ እንደ መልእክተኛ ነው የምነግርህ፣ አላብራራልህም። እግዚአብሔር ምስክሬ ነው። በዚህ ወር አንድ ሰው በኢየሱስ ስም በጠላቶቻችሁ መንደር ላይ ፍርሃት ይወድቃል። ፍርሃት ይወድቅ። አምላካቸው እንዴት ነው የሚያድነው? እንዴት ነው የሚያወጣው? እንዴት ነው የሚሰራው? አራተኛና የመጨረሻ ይሄ ይሆንልናል፣ እረፍት ይሆናል። እውነተኛ አሳራፊ ጌታ ነው። እውነተኛ እረፍት ሰጪ ሰማይ እንደምታርፍ አውቃለሁ። አሁን ግን ጌታ የሚል ይሄ ነው፣ በዚህ ምድር ላይ እረፍት ይሆንልናል። ይህንን ቃል ታስታውሳላችሁ። በአሳ ዘመን እግዚአብሔር በዙሪያ ሁሉ ረፍትን ሰጠው የሚል እግዚአብሔር ብቻ ነው በዙሪያ ሁሉ ምን መስጠት የሚችል ረፍት። የተቅበዘበዙ የፈሩ የነበሩ ሰዎች እግዚአብሔር ግን ጠላቶቻቸውን መታላቸው፣ ከዛው አሳረፋቸው። ቴንክ ዩ ጂሰስ። ትውልዱን ልታሳርፍ ስለመጣ አመሰግንሃለሁ። ሁለተኛ ዜና 20:30 በዚህ ነው ጨርሰው። የኢዮሳፍጥ መንግስት ጸጥ አለች ይላል። የራሳችሁን መንግስት የራሳችሁን ቤት በዚህ ውስጥ ማስገባት ትችላላችሁ። ምን አለች? ጸጥ። ቀጥሎስ? አምላኩም በዙሪያው ካሉ አሳረፈው። ታውቃለህ፣ በወደቀ ሰው ላይ ነገር በበዛበት ሰው ላይ መቺው ብዙ ነው። እግዚአብሔር ግን ጣልቃ ገባ። አንዳቸውም አይነኩም አለ። እንዲያውም በዙሪያው ካለ በሙሉ እረፍት እሰጥሃለሁ። አውጁበት። አጠገባቸው ያለውን ሰው ጥር ወር የእረፍት ወርህ ነው በሉት። ጥር ወር የመበዝበዝ ወርህ ነው። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው።
የሱን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።